ኖላዊ ተከታታይ ድራማ ክፍል 90 ይዤላችሁ ከች ብያለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ፣ ሰላማችሁ ያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም እግዚአብሔር የተመሰገነ ይሁን። ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ፣ ቤተሰቦቼ ደግሞ ላይክ ሸር እያደረጋችሁ ቪዲዮውን እስከ መጨረሻው ማየት እንዳትረሱ። እንግዲህ ዛሬ ይዤላችሁ የመጣሁት ተወዳጁ ኖላዊ ድራማ ክፍል 90 ነው። እንግዲህ ባዩሽ ወይም እባቧ ባዩሽ ያው ምንም እንዳልታወቀባት ስለምታውቅ እህቴ እህቴ እያለች ማለት ነው። አንዳንዴ ምንድን ነው የሚባለው አስመሳይ ሰው በጣም ከባድ ነው እና እያለቃቀሰች ወደ ወይዘሮ ሜላት ወዳለችበት ሆስፒታል ታመራለች ማለት ነው። እንግዲህ ሀና ከእናቷ ጎን እንደተለመደው እዛ ቁጭ ብላ ነበርና እያለቃቀሰች ወይኔ እህቴ እንዴት እንደዚህ ሆነ ምን ሆና ነው እያለቃቀሰች ለምን አልተነገረኝም እያለች እንግዲህ ወደ ሆስፒታል አመርታለች። የጀመረችውን መጨረስ ፈልጋ ይመስለኛል ሳስበው፣ ያው መሞትና መኖሯን ለማረጋገጥም በዛ ላይም ካልሞተች ደግሞ ጅማሬ መጨረስ አለብኝ ብላ ነው የሚመስለው ሁኔታ አካሄዷ፣ ድርጊቷ እንደዛ ነው። እና እንግዲህ ኧረ እባክሽ ተረጋጊ፣ ምን ሆነሻል? እንደዚህም የምትቀጥይ ከሆነ እኔ ማለቅሳለሁ ትላታለች ማለት ነው። ሀና አንቺ ደግሞ ምን ቤት ነኝ ብለሽ ነው? ለምን ታሻለሽ? ምን ሆነሽ? ትላታለች። እናቴ አይደለችም እንዴ? ምን ነው የቤት ሰራተኛ መሆንሽን ረሳሽ? ግርድነሽን ከመቼው ረሳሽው? ትላታለች ማለት ነው። ቆይ አንቺ ሰው ዛሬ ምን ሆነሻል? ትላለች ሀና እንግዲህ ባዩሽም ነገሯን እንደቀጠለች አለች። እንግዲህ ለትንሽ ደቂቃ እስኪ እዚሁ ትቆይኛለሽ ወይ ትላታለች። የት እሄዳለሁ? ቆይሻለሁ እሺ ብላት ባዩሽ እዛው ወይዘሮ ሚላት ያለችበት ቦታ ላይ ትታትኝ ትሄዳለች ማለት ነው። እንግዲህ ሀና ወደ ዶክተር አይዳ የእናቷ ሁኔታ ለማጣራት ዶክተር ጋር ትሄዳለች። እሷም እንዴት ልተርፍ እንደቻለ እየተናደደች ያው በቁጭት ለምን ተረፈች የሚል አይነት ማለት ነው። ባትርፊ ይሻልሻል፣ ከተረፍሽ ደግሞ እዚሁ በትራስ አፍኜ ነው የምገልሽ እያለች እንግዲህ ዛቻዋን ትዝታለች። ወይዘሮ ሜላትም እንግዲህ ምንም አይነት ለውጥ የላትም። ያው ደም ተሰጥቷታል። በእርግጥ ግን እስካሁን አልነቃችም። ያው በተስፋ ጠብቁ፣ መቼ እንደምትነቃ እኛም አናቅም እያሉ ነው ያሉት ዶክተሮቹም። እንግዲህ እስካሁን እንግዲህ ሀናና አቶ መስፍን እዛው እያደሩ ሆስፒታል ሁለታቸው ማለት ነው። በጣም ነው የሚያሳዝኑት። ቁም ነገር በተለይ አቶ መስፍን አሳዘነኝ። ሀናም እንዳትጎዳበትኝ ወንበሩን ለሷ ለቁ ዝም ብሎ እንትኑ ላይ ነው እና የሚቀመጠው። ከባድ ነው አንዳንዴ ማለት ነው። በጣም ከባድ ነው። ታማሚው ታሞ ነው፣ ግን አስታማሚ ይከብዳል አንዳንዴ ዝም ብላችሁ ስታስቡት በሰው ህይወት ላይ። ይሄ ድራማውን ተውትና ማለት ነው። እና እንግዲህ እሷ መዳ ጠይቃ ዶክተሯን ምንም አይነት አንቺ ግን ራሽን እየጣልሽ ነው፣ ለምን እንደዚህ ትሆኛለሽ? እና ተረጋጊ፣ መቼ እንደምትነቃ ደግሞ እኛ የምናውቀው ነገር የለንም። ያው ደግሞ እስከሚሰራጭ ድረስ ላትነቃ ትችላለች፣ ትንሽ ጊዜ ትቆያለች። ግን እኛም መረጃው የለንም መቼ እንደምትነቃ፣ ምን ያህል ጊዜ እንደሚቆይ አናቅም ትላለች ማለት ነው። ዶክተሯም እንግዲህ አንቾም ትመለሳለች። ከዛ አሲር ወደ ወይዘሮ ሜላት ወዳለችበት ክላስ ያመራል ማለት ነው። ወጣ በላ ተመልሳ ስትመጣ ባዩሽ አሲርን ታገኘዋለች። እዚህ ምን ትሰራለህ? እየተከታተለኝ ነው ወይ ትለዋለች ማለት ነው። እንግዲህ ያለበት ይግነንበት አይደለም የሚባለው። ከዛ አንቺ ራስሽ እዚህ ምን ትሰሪያለሽ እላታን። እሱም በምላሹ እንዴት ነው የምትለኝ ስትለው እሱም ምን ትሰራለህ እዚህ ምን ታደርጋለህ አልሽኝ? እኔ ምን ትሰሪያለሽ አልኩሽ ውጣ ትለዋለች። አይ እኔ በሽተኛ ልጠይቅ ነው የመጣሁትኝ፣ ስለዚህ ቤተሰቦቿ እስከሚመጡ ድረስ እቆያለሁ፣ ከዛ ሲመጡ ጠይቄ እመለሳለሁ እወጣለሁ ይላታል ማለት ነው። እሷም እንግዲህ እየመሰላት ያለው እሷ እየተከታተሏት ያለን የመሰላትኝ፣ ያው ስራዋን ስለምታውቅ እነሱ ግን እየተከታተሏትኝ አይደለም። በጎን በኩል ደግሞ ፖሊሶቹ ምርመራቸውን ቀጥለዋን እንግዲህ ተመልሰው መጥተው አሁንም በድጋሜ ያለችበትን ሁኔታ ከዶክተሯ እያጣሩ ነው ያሉትኝ። ዶክተሯ መቼ እንደምትነቃ ማውቀው ነገር የለም። ብቻ ደም ትሰጥታለች፣ ለትንሽ ጊዜ ልቆይም ትችላለች። ግን ይሄ በዚህ አይነት ቀን ወይም ይህን ያህል ጊዜ ይቆያም ብዬ መወሰን አልችልም ትላቸዋለች ማለት ነው። ያው እውቅና የለንም መቼ ልትነቃ እንደምትችል አናቅም ትላለች ዶክተሯ። እንግዲህ ፖሊሶቹን በድጋሜ መጥተው
የልጆቹ ወይም የቤተሰቦቹን አሻራ መውሰድ አለብን ይላሉ ማለት ነው። እንግዲህ ሁላቸውም አሻራ ይሰጣሉ። ባዩሽም ለምን የምን ፖሊስ ነው ምንድነው ትላለች ማለት ነው። ያው እሷ እንግዲህ ከነቃሽማ ከባድ ጦርነት ነው መውረድ የማይበርድ እሳት ነው የሚነሳው። ስለዚህ ብትሞች ነው የሚሻልሽ፣ ካልሆነ ደግሞ አፍኜን የምገልሽ ማለቷን ቀጥላለች ማለት ነው። እንግዲህ ወይዘሮ ባዩሽ ከነገራችን ላይ ማለት ነው ድራማ መሆኑን እስከምረሳው ድረስ በጣም እያስጠላ እየመጣ ነው። ምክንያቱም በሆነ ምክንያት ተፈጥሮ ባዩሽ መታሰር አለበት ብዬ ነው የማስበው። እዚህ ላይ ቢበቃ የባዩሽ ሴራ ሀሪፍ ነው ብያሳለው፣ እንደራሴ አመለካከት ማለት ነው። እርግብም እንግዲህ እንደጠፋች አልተመለሰችም፣ በዛው እንደጠፋች ናት። የት እንደሆነች የት እንደገባችም የሚታወቅ መረጃ የለም። እንግዲህ ወርቁ እንደተሰረቀ አቶ መስፍን ለፖሊሶቹ ስላሳወቀ ፖሊሶቹም እንግዲህ እሷን ለመያዝ ወይም ለመታሰር ከተገኘች መታሰር እንዳለባትኝ ያው ፖሊሶቹ እየፈለጓት ነው። ግን እስካሁን የትም ወዴትም ስልኳም አይሰራም። ምን ላይ እንደሆነችም አይታወቅም። እኔ ራሱ ተጠራጠርኩኝ ተምቹ ጋር ትሆን እንደ ብዬ ማለት ነው። ጥቆማ አልሰጣቸው ነበረ እኔ ተምቹ ጋር ልትሆን ትችላለች ብዬ ማለት ነው። እና እንግዲህ አቶ መስፍንንም ሀና አንቱ እያለች ትጠራለች እና አንቱ ታሽን ታይ ይላታል ማለት ነው። ከዛ ለምዶብኝ እኮ ነው ትለዋለች። እንግዲህ ሰላምም የአባቷን መበሳቆልና አባቷ እንደዛ መሆኑን አይታ ለምን እንደዚህ ትሆናለህ? ወደ ቤት ሄደህ ሻወር ወስድ፣ ልብስ ቀይር፣ መመለስ አለብህ ትለዋለች። እሱም ሜሉ ከዚህ ካልወጣች የትም አልሄድም ይላታል። እሷ ደግሞ በጣም ችክ ብላ ወደድክም ጠላህም ትሄዳለህ፣ ሻወር ወስድ፣ ልብስ ቀይር፣ ትመለሳለህ ብላ ማለት ነው ይዛው ትሄዳለች። እንግዲህ ምናሴና ሰላም ወደ ቤታቸው እየሄዱ እየተመላለሱ ነው እያስታመሙ ያሉትኝ። ሁለታቸው ግን እንግዲህ ሀና እና ወላጅ አባቷ ግን ያው እሷ ካልወጣች አንወጣም ብለው እዛው ሆስፒታል ውስጥ ናቸው ያሉትኝ። እንግዲህ አቶ መስፍንም ወደ ቤት ሄዶ ልጅቷ አስገድታ ስለወሰደችው ሰላምዬ ማለት ነው ወደ ቤት ሂዶ ሻወር ወስዶ ልብስ ቀይሮ ይመለሳል። ሀናም ጆሮ ወደ ቤት ሂዶ ልብሷን መቀየሪያ ንድ ብላትም ስለማትሄድ መቀየሪያ ልብስ ይዤላት ልሂድ ብሎ ተምቹ ጋር አብረው ይመጣሉ ማለት ነው። እንግዲህ ተምቹ ከመጣ ሴትዮዋ ስለምታውቀው ወይዘሮ ባዩሽ ወይም ቤተሰቦቹ እዛ ስለታወቀ አንዳንዴ እኮ ሳያስበው ገብቶ በፍቅር ውስጥ ጥምድ ይላል ማለት ነው። እንግዲህ ፍቅረኛ ሁኖ ገብቶ ስለነበረ እዛ የእርግብ ይታወቃል ተብሎ እሱ ወደ ኋላ ተመልሶ እንግዲህ ጆሮ ነው ይዞላት የመጣው። ጆሮ ይዞላት መጣነን ምንድነው ስትለው አይ እኔ ድብልሽም እምቢ ስለምትይ ናት እንትች አልሄድም ስለምትይ ለዛ ነው ልብስ መቀየሪያ ይዤልሽ የመጣሁት ይላታል ማለት ነው። እሷም እንዴት ተረዳኸኝ አመሰግናለሁኝ ትለዋለች። በቃ እንዲሁ አወቅኩኝ ይልና ልብሱን አስቀምጦላት ይሄዳል። እና ልብሱን አስቀምጦላት እያለ ከመሄዱ በፊት እንግዲህ ላገናኝሽ ተምቹ በስልክ ሊያገኛት እንደሚፈልግ ይነግራትና ደውሎ ያገናኛታል ማለት ነው። ሰላም ለምንድን ነው እሷ ለምን እንደማይመጣ ጠይቃው ከዛ ስልኩ ይዘጋል ማለት ነው። ከዛ ምስም ልብስን አድርሶላት ይመለሳል። እንግዲህ ባዩሽም የእርግብን ስልክ ስትሞክር እየሰራላት አይደለም። እሷን በጣም ፈርታለች። ምክንያቱም ቀድሞ ፖሊሶቹ ከያዟት እውነታውን ትናገራለች ብላ ስለፈራች ይመስለኛል። የት ገባሽ ወዴት ሰምጥሽ እያለች እሷም እብድ ይሆናል እንደተለመደው እብድ ሆናለች። እሷም ከዛ ጆሮና አሴርም እንግዲህ ወደ ሆስፒታል ሄደው ተቻኩለው ሰላም ብለው እንዴት ናትኝ እንዲሁ እንደምታያት ናት ምንም ለውጥ የላትም ትለዋለች ማለት ነው። ሀና አባትየውም የሀና ወላጅ አባት ወይም አቶ መስፍንም እዛው ነበረ። በቃ እኛ መሄድ አለብን ይላል ማለት ነው። ለምን ትቸኩላላችሁ ሲሏቸው አይ እሱ የሚሄድበት ስላለ ልሸኙ ይላል። ምን ሆናችኋል አባዬ ምን ሆነ ትላችኋል። ኧረ አባዬ ምን ሆናል ፋዘር ምንም አልሆኑም እሱ የሚሄድበት ስላለ ነው ብለው ይወጣሉ ማለት ነው። እነሱ ግን እሷ እንዳታገኛቸው ፈልገው ነው። ከዛም ወጥተው መንገድ ላይ ቆመው እያለ እንግዲህ ወይዘሮ ባዩሽ ድንገት ብቅ ትልና እየተከታተላቸው ነው ወይ ትላለች ማለት ነው። ከዛ እንግዲህ እሱም ሌባ እናት ልጇን አታምንም ይላታል ማለት ነው። ጆሮ እንዴት ይሄን ይለኛን ትልና እሷም ትናደዳለች። ምን ለማለት ፈልገህ ነው ትለዋለች።
ማን ነው ሌባው ትላለች። አንቺ ይላታል ማለት ነው። እንግዲህ ሌባዋ አንቺ ነሽ ይላታል። እሷም ትናደድና እንግዲህ ጆሮ በሰዓቱ እንደዛ ከተናገረ በኋላ ማለት ነው ፈራ ጆሮ ማለት ነው። ፈራና በቃ እኔ መሄድ አለብኝ ዝም በል እያለው ነበረ። ያው ዝም ማለት አልቻለም። እኔ መሄድ አለብኝ እና በኋላ እንገናኛለን ብሎትኝ ይሄዳል ማለት ነው። እንግዲህ እሱ የሄደው ወደ ሆስፒታል ነው የሄደው ጆሮ ተመልሶ ወደ ሆስፒታል ይሄዳል። እዛ ሲሄድ ደግሞ እንግዲህ ውስጥ ላይ ሆነው ፖሊሶቹ በድጋሚ መጥተው አሻራውን የሁላችሁንም አሻራ እንደወሰዱና አሁንም በድጋሚ ሌላ ቤታቸው የሚመጣ ሰው እንዳለና እንደሌለ ይጠይቃቸዋል ፖሊሶቹ ማለት ነው። ሌላ ሰው አለ እንደ ቤታቸው የሚመጣ ብሎ ይጠይቋቸዋል። ግን እነሱ ምንም ምላሽ ሳይሰጡ ምን አዲስ ነገር አለ ሲላቸው አቶ መስፍን እርግብን መክሰስ እንደሚችሉና ያው ወርቁም ስለጠፋ በዛ ላይም ልጅ ነኝ ብላ ስታታልል ስለነበረ እሱን በሱም መረጃ መክሰስ እንደሚችሉ ይነግሯቸዋል ፖሊሶቹ ማለት ነው። እኛ እንግዲህ እንደምታዩን እዚሁ ነን ያለነው እንዴት መክሰስ እችላለሁ ይላል። ለትንሽ ደቂቃ ችግር የለውም ይሄ እኮ ደርሰህ ሂድ አመልክተህ መመለስ ነው ይሉታል። እሺ ይላል እንግዲህ አቶ መስፍንም ወይዘሮ ባዩሽም እንግዲህ ስራዋን ስለምታውቅ ስትወጣ እንግዲህ ታገኘዋለች ጆሮን ታንቀውና እየተከታተልኸኝ ነው ወይ ትለዋለች። እኔ እየተከታተልኩሽ አይደለም ለምን እከታተልሻለሁ አልተከታተልኩሽም ይላታል። ከጀርባችሁ ሌላ ሰው እንዳለ እርግጠኛ ነኝ አይዟችሁ የሚላችሁ ሰው አለ ግን ማንም ይሁን ማንም እደርስበታለሁኝ እገልሃለሁ ትለዋለች ማለት ነው። ማን ገዳይ ማን ሟች እንደሆነ እናያለን ይላል። እሱም እንግዲህ ብቻ በጣም ነው የሚያስጠላው። እውነት ለመናገር ባዩሽ እኔ እንደኔ አመለካከት ባዩሽ መታሰር አለበት። እዚህ ላይ ያበቃን የባዩሽ ሴራ ማለት ነው። በጓደኝነት ስም ቢበቃ ነው አሪፉ። በተረፈ ቸር ቆዩልኝ።